ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? አላችሁ ወይ? አለን እኛ እግዚአብሔር ይመስገን ደህና ነን። ምን እንሆናለን ብላችሁ ነው እና ማለት ነው። ደህና ናችሁ? ጨጓራችሁ እየፈጨ ነው፣ እየበላችሁ ነው። አዎ ቤቲን ሰብስክራይብ አድርጉ ማለት ነው። ሰማችሁ አይደለ? እና ማለት ነው ላልሰማም አድርሱ። አዎ እና ደግሞ ማለት ነው ምንም አልልም። ዛሬ አብርሃም እንዳለ ታውቃላችሁ። ሩታ በጣም ጨካኝ ናት። በዚህ ልክ ጨክና ከቤት ካስወጣችኝ እኔ ምን አደርጋለሁ? በጣም ጨካኝ ናት አለ አንድ ሰው። እኔ እኮ ግርም የሚለኝ ማለት ነው ልጅቷ ላይ በቃ የሆነ ጥፋተኛ በጣም ማድረግ ይወዳሉ ታውቃላችሁ። ሩታ እኮ ጨክና አይደለም ከቤት ያስወጣች አይደለ እንዴ? እንድትኖር ኦኬ፣ ከፈለግከው ሰው ጋር ከፈለግከው ሽሚት ጋር ከፈለግከው ሰው ጋር እንድትኖር ለቃ ወጥታለች። እዚህ ጋር እውነትና አውራ ከተባለ ማለት ነው ሩታ እኮ ለቃ ወጥታ ቤት ተከራታ እየኖረች ኦኬ። ልትወልድ ስትደርስ ደግሞ ወደ እናቷ ቤት እየሄደች አይደል እንዴ? እየተከታተልን የነበር ነው ወይም ደግሞ እኛ የምናውቀው እሱን ነው። አብርሃም አሁን አንተ እንዴት መልሰ ሩታን ጥፋተኛ የምታደርገው? እናቷ ቤት ሄዳ ኦኬ ወደ ውጭ ሊሄድ ነው ስትል አይ አትሄጂም፣ ቤቱን እለቅልሻለሁ ወይም ደግሞ እኔ የገዛሁት ቤት የኔና የሩታ ቤት ጨርሰናል ነው ያልኩት መጀመሪያ ቡታጅራ ላይ ማለት ነው። ሙሉ ገንዘቡን ጨርሻለሁ ብለ ነበረ። እዛ መኖር ትችያለሽ ወይም ደግሞ እኔ እለቅልሻለሁ፣ እኔ ቤት እከራያለሁ፣ እዛ ቤት ትኖሪያለሽ፣ አንቺ የፈለግሽ ቦታ ትኖሪያለሽ፣ እኔ እወጣለሁ ነው ያልካት። ኦኬ ቃልህን ጠብቃ እሺ አልሄድም ብላ ኦኬ ውጪ ፕሮሰሱን ረዝመዋል፣ ነገር ግን አልሄድም እሺ ወደ አዲስ አበባ ለመሄድ ወስኛለሁ ብላ ከመጣች በኋላ አሁን የምን መጥፎ ማድረግ ነው? የምን ሩታን መጥፎ ለማድረግ አብርሃም በዚህ ልክ ጨካኝ አትመስለኝም ነበረ። እሷ ጨካኝ ሆነ እኔ ለምኛት ነበር አንድ ክፍል ስጪኝ ብያት ምናምን እያልክ ሁሉም ሰው ሩታ ጨካኝ ናት ከቤት አብርሃምን አስወጣች እንድትባል ወይም ደግሞ የእሷ ስም እንዲጠፋ በዚህ ልክ እንደዚህ መሆን የለብህም። ገባ አይደለ? ኦኬ ሁለታችሁም ተነጋግራችሁ ነገሩን ፈታችሁ አንድ ላይ እንድትኖሩ እንፈልግ ነበረ ከኦዲን ጀምሮ እስከ ምንም ማለት ነው። እነዚህ እንኳን አሽቃባጭ ናቸው። ኤፍሬም ወንድምም ሆነ ቡችሎችም ሆነ አሽቃባጭ ናቸው። እነሱ ሲጀምር እናንተ እንድትጣሉ ድራማ እንድትሰሩ ነው የሚያበረታቱት። ምክንያቱም የእነሱ ጎሮሯቸው በእናንተ እጅ ስለሆነ ገባ አይደለ? አብርሃምና ሩታ ካልተጣሉ ትዳራቸው ካልፈረሰ የቡታጀራ ዩቲዩበሮች አሉ ቡችሎች ማለት ነው የእነሱ ጎሮሮ ስለሚዘጋ ለዛ ነው። ግን እንደዛም ሆኖ ኦኬ ድራማ ስሩ ምንም ስሩ፣ ግን እየሰራችሁ ደግሞ ሩታን መጥፎ አታድርጉ። ሩታን መጥፎ ወይም ደግሞ ሩታ እንዳጠፋች ነገር አታድርጉ። ሁላችሁም እየመጣችሁ ማለት ነው። ሩታ ምንም አላጠፋችም። አንተ ነህ ተስማምታ ያመጣሃት። ቤቱን እኮ ለቃ ወጣለች። ኢቭን እንኳን ውሽማህን እንኳን ይዘህ መጥተህ ማለት ነው ነበር ካደን እንዴ ታመ እንኳን እዛ ተኝተህ ማለት ነው እሷ አጠገብ ነበረች ውሽሚት። ሩታ መጣ እኮ ለቃ የወጣች ናት። ግዴታ ማውራት አይጠበቅብንም። በአመት በዓል ምድር እንኳን ከእናንተ ጋር አብራ ለማሳለፍ መጥታ ልትበላ መጥታ እናንተ በልታችሁ ምናምን ውሽሚቷን ቅድሚያ ከሩታ ቅድሚያ አስገብታችሁ ምናምን እኮ አስወጥተ በር የዘጋባት ነው። ስለዚህ አሁን ሩታ ምን ታድርግ? ልክ ሩታ ከቤት እንዳስወጣች ምናምን ለምኛ ነበረ። በዚህ ልክ ጨካኝ ከሆነች ምናምን ጨካኝማ አይደለችም። ጨክናማ ከቤት ወጥታ ነበረ ለአንተ ትታ ማለት ነው። መልስ አስገባሃት። በቃ አለቀ። ተስማምታችሁ ነው የመጣችሁ። ነገር ግን አንድ ሰው አብርሃምና ቪዲዮ አብረን እንስራ ባሉ ቁጥር ስለ እሷ ክፉ ነገር ማውራት አይጠበቅብህም። ሌሎቻችሁም ሁላችሁም ማለት ነው። እንዴ አይደብራችሁም እንዴ? ችግር ተፈጥሯል በመሀላችን። ያ ሁሉ ነገር ግን እያደረኩ የነበረው ለሁለታችሁ ፍቅርና ለሁለታችሁ ትዳር ስል ነው። ከአንተ ጋር የሚጣላሁት ከብዙ ሰዎች ጋር የሚጣላሁት የነበረው ትዳር ስል ነው። ትዳርክ እንዳይፈርስና ልጃችሁ ሁለታችሁ አንድ ላይ እንድታሳልጉ ስለምፈልግ ነበር። ወረኛ አሽቃባጭ። መቼ ነው አንተ ትዳራችሁ ሲጀመር እያንዳንድሽ እናውቃለን። መቼ ነው ለሩታና ለአብርሃም ትዳር ብላችሁ እየለፋችሁት? እያንዳንዱ ቤተሰብ ሁላችሁ የአብርሃም ቤተሰብ ሁላችሁ ከልባችሁ ማለት ነው ከልባችሁ የምሬን ነው እኮ አንዳችሁም ከልባችሁ አብርሃምና ሩታ አንድ ላይ እንዲሆን ለፍታችሁ አታውቁ። ከጋሽዬ ጀምሮ እውነት እናውራ። እውነት አውርቶ የመሸበት ማደር ይላል የአገሬ ሰው። ገባችሁ? ሩታ ስለምታከብር
እናከብራቸዋለን ጋሽዬን። ነገር ግን የቤት ስራ እየሰራው ነው እያሉ ይኸው 80 ቀደዱ ልጆቹ። ስለዚህ ከዚህ በኋላ ግን ጋሽዬን ድራማ ውስጥ ባትከቱ በጣም ደስ ይለኛል። እኔ አብዛኛው ጊዜ ተናግሬያለሁ፣ ግን ከከተታችሁ ጋሽዬንም መውቀጣችን አይቀርም። ምክንያቱም እንደ ሚዲያ አምናችሁ ከወጣችሁ ፎቶ ተዘቀዘቀ፣ ተሰደብኩኝ፣ እንደዚህ ተባልኩኝ ማለት የለም። አምነሽ እስከወጣሽ ድረስ አምናችሁ እስከወጣችሁ ድረስ ስለዚህ አንዳችሁም ለሩታና ለአብርሃም ትዳር የለፋችሁ ሰዎች የለም። እያንዳንድሽ ዝም ብለሽ ነበር የምታወሩት እንጂ የእውነት ለፍታችሁ በትክክለኛ ነገር እያንዳንዱ ድራማ ውስጥ እየተሳተፋችሁ ነበረ እንጂ እውነተኛ ነገር ሰርታችሁ አታውቁም። ስለዚህ አንተም አልለፋህም። ገባ አይደለ? አንዴ ሲያሻ ወደ ሩታ ትሄዳለህ፣ አንዴ ሲያሻ ወደ አብርሃም ትሄዳለህ። የዛ ሰዓት አንተ እኮ አምባወራነ ሩታን መቆጣጠር አለብህ ምናምን እያልክ ለአብርሃም ጎን ቆመ ነበረ። አሁንም ቢሆን ከአብርሃም ጎን ነህ። ምክንያቱም አብዛኛው ጊዜ የምታሽቃብጠው ማለት ነው። ስታሳስር ለምን አሳሰርሽ? ትናንትናማ ዱላ ነው የቀረው፣ ዱላ ያ ነገር ደግሞ ሊሆን አልቻለም። ካልሆነ ደግሞ እንግዲህ ፈጣሪ የፈቀደውን ይህን ብሎ መተው ነው። ስለዚህ እሷ ደግሞ ፍላጎቷን በግልጽ እናንተም ለእኔም ነግራናለች እና አሁን እናንተ እየታገላችኋን ያላችሁት ያለ ፍላጎቷ እሷ ታስፈልግና ምን ነው አንተም ብዙ እየተጫናችኋት የነበረው እስከዛሬ ድረስ ማለት ነው። እና ፈጣሪ ያለው ጊዜ ነገሮች ይፈታሉ ብዬ አስባለሁ። ያለ ፍላጎቷ በቃ አሁን ይላችሁ እዚህ ጋር ክፉ ቃላት ማውራትም አይጠበቅብንም። አብርሃምን ማውራት አይጠበቅብንም፣ እኛም ማውራት አይጠበቅብንም። አለቀ። ለየብቻ እንኖራለን፣ ልጃችንን በስነ ስርዓት እናሳድጋለን። እየመጣው ጠይቃለህ ብለህ ከቤት ወጣል፣ አለቀ። ነገር ግን ያለ ፍላጎቷ ምናምን መቼ አንተ ፍላጎቷን አሟላና ነው እሷ የምትፈልገውን መቼ ያደረግክና ነው? አብርሃም አናውራ፣ ክፉ ቃል እንድናወራ አታደርግ እንጂ ገባ አይደለ? መቼ አንተ ከውሽማ ራቀ ብለህ መቼ ከልብ ይቅር ተጠየቅካትና ነው ፍላጎቷን ምናምን ላሟላ ብዬ በጣም ብዙ ሰው ለምኗት ምናምን። ግን አንዳንድ ጊዜ ምን አለ መሰለህ እኔ ብቻ ነኝ የማውቀው ማለት ጥሩ አይደለም። አሁን አንተ አውቃለሁ እያልክ ብዙ ነገሮችን እያበላሸ ነበር። አብረን አይደለም የምናድረው አንድ ክላስ ስተሽን በአንድ ክላስ ውስጥ እንኳን ልተኛ ምናምን ብያታለሁ። የሰው ልጅ በዚህ ልክ ከጨከነና ፍላጎትን በዚህ ልክ ካሳየን እኔ ደግሞ ከዚህ በላይ እንትን ማለት አልፈልግም። አይደል እንደ አብርሃም በጣም አይደል እንደ ጨካኝ የሆነች ሩታ በጣም ጨካኝ አይደለች? በጣም መጥፎ ሴት ናት እኮ በጣም ጨካኝ። እንዴት ኖርክ እስካሁን? እንዴት እስካሁን ደረስክ? እንዴት ልጅ ወለዳችሁ? እንዴት ሰው እኮ የመጥፎ ሴት ሆና እንዴት ሩታ እንደዚህ መጥፎ ሴት ሆና አብረን እንዴት አደርግ? አባቴ በጣም ነው የተጎዳኸው። አይዞ የኔ አባት በጣም ተጎድተህ የለ እንደ ሩታ በጣም መጥፎ ሴት ናት እኮ። እኔን አላቅም ነበረ ዛሬ አይደል ያወቅኩት። እኔን አባቴ እኔ ልጎዳ እኮ። አይ በቃ ወደ አንደኛ ነገር የጠራሁት ሲጀመር ስለሁለታችሁ ላወራህ አይደለም። በቃ ስለተፈጠረው ስትለኝ በጣም ይሰማኝ ነበር፣ በጣም ይከፋኝ ነበር፣ በጣም ይደብረኝ ነበር ከምልህ በላይ ማለት ነው። ግን ህፃኑን እያየሁኝ ህፃን ኖሮ ትናንትና በቃ አንተ ሆቴል ኑር ምናምን ነገር ስትለኝ በጣም ይሰማኝ ነበር፣ በጣም ይከፋኝ ነበር፣ በጣም ይደብረኝ ነበር ከምልህ በላይ ማለት ነው። ግን ህፃኑን እያየሁኝ እጽናናለሁ። ምንም አይመስለኝም አሁን ላይ ምናምን እና የትኛውም ነገር ደግሞ ማግኘትም ማጣትም እችላለሁኝ። ምንም ችግር የለውም። አሁን አብርሃም አንተ ልጅ ስላለ ብቻ በቃ የልጄን ፍላጎት ላሟላ ኦኬ ሩታ ብትሆን ማለት አብራችሁ እኔ እኮ ግራም ይገባኝ ማለት ነው። ልጅ ብቻ አይደለም ከልጅ ቅድሚያ ያገኛት ሩታ ነው። ሲቀጥል ደግሞ አንተ እንኳን ልጅ ሳይኖር ነው ቤቱን ለቃ የወጣችው ሩታ ለብቻዋ ማለት ነው። ገባ አይደለ? ስለዚህ ልጅ ባይኖራትም ቤታችሁ እኩል ከሆነ ድረስ እቃውም እኩል ከሆነ ድረስ ቤት ተከራይታችሁ አንድ ቤት እየኖራችሁ ነበረ። ውጣልኝ ካለች አብራችሁ ተስማምታችሁ የምትወጣ ከሆነ አንተ ትወጣለህ፣ እሷ ትኖራለች። ልጅ ራሱ ባይኖር ማለት ነው። አንተ እየኖርክ እንደነበረ ማለት ነው። ግዴታ ልጅ አይደለም። ገባ አይደለ? ልጅ ሳይኖርም እኮ ቅድሚያ ሩታ ነው ያገኛት። ስለዚህ ቅድሚያ ለሩታ ስጥ እንጂ በጣም እናደድ ነበር። በዛ ላይ ደግሞ በጣም ማጣት አብርሃም፣ አሁን አንተ ከቤት ወጣህና በጣም አጣህ። በቃ ያጣ ሰው ሆንክ፣ በጣም ደሃ ሆንክ ምናምን። ማጣትም ማግኘትም ነው ምናምን። ብዙ ነገር ማውራት አልፈልግም፣ ግን ባወራ በጣም ብዙ ነገር አወራ ነበረ። ቤተሰብ ሰላማችሁ ይብዛልኝ። ሰብስክራይብ ላይክ ሳታረጉ እንዳትወጡ። ከወጣችሁ ዛሬ ማታ ይወላችሁ ያለ እንቅልፍ ነው የምታሳድራችሁ መዳም ማለት ነው። ሰምታችኋል።